ከተማው ለት እንግዳ ነው መስሎ ሳግረሉ የሚያውቀው ነው እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ? ሰላም እንዴት አላችሁ ወዳጆች? እግዚአብሔር የተባረከ ይሁን። እግዚአብሔር ደግሞ ሌላ እድልን ሰጥቶኛል ወደ እናንተ ለመምጣት። እግዚአብሔር በጣም በብዙ ረድቶኝ ጸጋ በስቶልኝ የኢየሱስ ክርስቶስ ምሳሌዎች የሚል ሐሳብን ወደ እናንተ በተከታታይነት እያቀረብኩ እንዳለው ይታወቃል። በዚህ መሰረት በእውነት በብዙ እየተጠቀማችሁ እንዳላችሁ አስባለሁ። እኔ ለራሴ ፐርሰናሊ በብዙ እያደረኩበት ያለው ትምህርት ነው። ከዚህ በፊት እግዚአብሔር በረዳይ መጠን 7 ያክል ምሳሌዎችን ማቴዎስ 13 ላይ ብቻ ባለው ምንባብ ውስጥ ወደ 7 ያክል ምሳሌዎችን ወደ እናንተ ማድረስ ችያለሁ። ከመግቢያው ጋር በጠቅላላ 8 ኤፒሶዶችን ወደ እናንተ አድርሻለሁ። ወደ ኋላ እየተመለሳችሁ ብታዩአቸው በእውነት በብዙ የምትጠቀሙበት የእግዚአብሔር መንግስት ሐሳብ ኢየሱስ ክርስቶስን የምድር ላይ ቆይታ ዋና ጉዳይ በብዙ የምትረዱበት እንደሚሆን አምናለሁ። ይሄውም በሁሉም ላይ የተመለከትነው ዋና ሴንትራል ቲም የእግዚአብሔር መንግስት ኢየሱስ ክርስቶስ ዋና ተልእኮ እንደነበረ በጣም በተደጋጋሚ ተመልክተናል። በዚህ መሰረት ተመሳሳይነት ያላቸውንም ምሳሌዎች በዛ ውስጥ እየተመለከትን መተናል ማለት ነው። ወደ ኋላ እየተመለሳችሁ እንድታዩአቸው በጣም ጋብዛችኋለሁ። ለዚህ ቻናል ምናልባት አዲስ የሆናችሁ በእውነት እንደዚህ አይነት መልእክቶች ወደ እናንተ እንዲደርሱ አገልግሎቱንም ለመደገፍ ሰብስክራይብ እንድታደርጉ አሳስባችኋለሁ። አሁንም ማቴዎስ 13 ላይ ሳንወጣ በብዙ ሰዎች ትኩረት የማይሰጠው እና እንደ ምሳሌ የማይታይ ግን የዚህ ሁሉ የማቴዎስ 13 ምሳሌዎች መደምደሚያ መጨረሻ የሚሆን ሐሳብን ጌታ ኢየሱስ አሁንም መጨረሻ ላይ በማቴዎስ ወንጌል ምዕራፍ 13 ከቁጥር 51 እስከ 52 ወይም ደግሞ ሁለቱ ቁጥሮች ላይ ሲናገር እንመለከታለን ማለት ነው። ባለፈው እንደነገርኳችሁ መጨረሻ ላይ በሰባተኛው ምሳሌ ላይ ወደ ባህር ውስጥ ከሁሉም አይነት እንድትሰበስብ የተጣለችዋን መረብ አውርተናል እና ከዛ በኋላ ጌታ ኢየሱስ አንድ ጥያቄን ደቀ መዛሙርቱን ይጠይቃቸዋል ማለት ነው። ይሄው ምንድነው የሚለው? አነባዋለሁ። ኢየሱስም ይህን ሁሉ አስተዋላችሁን አላቸው ብሎ ይላል። ይህን ሁሉ አስተዋላችሁን? 7 ምሳሌዎች አውርተናል። ይህን ሁሉ አስተዋላችሁን ብሎ አላቸው ብሎ ይናገራል። ከዚህ በኋላ የደቀ መዛሙርቱ መልስ ከዛ ቀጥሎ ያለውን የጌታ ኢየሱስ ክርስቶስን ንግግር የሚወስን እንደነበረ እዚሁ ላይ ይታያል። ከዛም በኋላ እንዲህ አለ፣ አዎን አሉት። እርሱም ስለዚህ የመንግስተ ሰማያት ደቀ መዝሙር የሆነ ጻፊ ሁሉ ከመዝገቡ አዲሱንና አሮጌውን የሚያወጣ ባለቤትን ይመስላል አላቸው። ይህ የምሳሌዎች ሁሉ መጨረሻ ማሰሪያ መደምደሚያ በዚህ በ13ኛው ምዕራፍ ላይ እየተናገረ ያለውን እነዚህን ምሳሌዎች የሚያስርበት የመጨረሻ መደምደሚያ እንደሆነ ይታያል ማለት ነው። እንደምታስታውሱት ከዚህ በፊት ገና የመጀመሪያው ምሳሌ ላይ የዘሪው ምሳሌ በነገራቸው ጊዜ ስላልገባቸው ደቀ መዛሙርቱ ቀረብ ብለው ምን ማለት ነው ለምን በምሳሌ ትናገራለህ ብለው እንደጠየቁት እናስታውሳለን። እዛም ቦታ ላይ እናንተ የመንግስተ ሰማያትን ምስጢር ማወቅ ተሰጥቷቸዋል፣ ፕሪቪሌጅድ ናቸው። ስለዚህ ለሌሎቹ ስውር ሆኖ የእግዚአብሔር መንግስት ጉዳይ ወይም ደግሞ የእግዚአብሔር ማዳን የመስቀሉ ጉዳይ ወንጌሉ ለማያምኑ ሞኝነት እንደሆነ ደግሞ ለኛ ለምናምን የእግዚአብሔር ኃይል ለማዳን እንደሆነ እናውቃለን እና ልክ እንዲሁ ለእናንተ የእግዚአብሔር መንግስት ምስጢር ማወቅ ተሰጥቷቸዋል ብሎ በሱ ፊት ያገኙትን ፕሪቪሌጅ ይነግራቸዋል። እሱ ብቻ ደግሞ አይደለም፣ ያንን ምሳሌም ሲተነትንላቸው እንመለከታለን እና ሌሎችን ምሳሌዎች እንደዚሁ ኢንተርፕሬት እያደረገላቸው ለብቻቸው እየሆኑ እየጠየቁት እንደመጡ እናስታውሳለን። ይህንኑ ሲነግራቸው እዛው ቦታ ላይ ብዙዎች ከእናንተ በፊት የነበሩ ነቢያት፣ ሕግ አዋቂዎች፣ ጻፎች እናንተ እያያችሁት ያላችሁት እናንተ እየሰማችሁት ያላችሁት ይህንን ፕሪሺየስ የሆነ ተስፋ የእግዚአብሔር መንግስት ጉዳይ ሊያዩ ሊሰሙ እኔ የምነግራችሁን ማስተምራችሁን ሊያውቁና ሊሰሙ ሊያዩ ወደው ይህን እድል አላገኙም። እናንተ ብፁዓን ናችሁ ብሎ ይላቸዋል ማለት ነው። ከዚህ ሁሉ ድካም በኋላ ጌታ ኢየሱስ የነገራቸውን ምሳሌዎች ደጋግሞ እያወራላቸው ያለውን ነገር አንደርስታንድ ማድረጋቸውን ሜክ ሹር ማድረግ ይፈልግ ነበር ማለት ነው። እንደምታውቁት መጽሐፍ ቅዱሳችን ውስጥ በጣም በርካታ ጊዜ ጌታ ኢየሱስ ጥያቄዎችን ይጠይቃል። ምሳሌ ሰዎች ስለኔ ማን እንደሆንኩ ይላሉ ብሎ ካለ በኋላ እነሱን ራሳቸውን
እናንተስ ብሎ የጠየቀበት ቦታ ወይ ደግሞ እናንተስ እንደሌሎቹ መሄድ ትፈልጋላችሁ እያለ የሚጠይቅባቸው ቦታዎች በጣም ኢምፖርታንት ጥያቄዎች ናቸውና እነዚህኑ ጥያቄዎች ዛሬ ለኛ እንደጠየቀን ብናስብ አሁናዊ አድርገን መልሶችን ብንመልስ በብዙ ለኛም ራሳችንን ያለንበት ሁኔታ ለማየት ይጠቅሙናል። እዚህ ቦታ ላይ አሁን የነገርኳችሁን ሁሉ አስተዋላችሁ? ለነገራችሁ ላስተላልፍ የፈለኩትን ሐሳብ ግራስፕ አረጋችሁ? ገባችሁ? ብሎ ስለመረዳታቸው ይጠይቃቸዋል ማለት ነው። እኔም እንደዚህ ይጠይቃቸዋል። አይታችሁት ከሆነ በተደጋጋሚ ከዚህ በፊት ወደ እናንተ ላደርስ የሞከርኩትን የኢየሱስ ክርስቶስ ምሳሌዎች ወይ ደግሞ ከዚህ በፊት አንብባችሁት ከሆነ በራሳችሁ በምሳሌዎቹ ውስጥ ጌታ ኢየሱስ አድሬስ ሊያደርግ የፈለገውን ዋና የእግዚአብሔር መንግስት ጉዳይ ግራስፕ አድርጋችሁታል ብዬ ጠይቃቸዋለሁ ማለት ነው። ስለዚህ መልሱ አዎ ከሆነ ልክ እንደ ደቀ መዛሙርቱ ከዛ በኋላ እንዲህ ብሎ ይላቸዋል። ያስተማርኩበት ምክንያት ይህንን የእግዚአብሔር መንግስት ጉዳይ ለእናንተ የገለጥኩበት ምክንያት ከዚህ በፊት እንደነበረው አይነት ጻፎች ወይም ደግሞ በአሮጌው ዘመን ውስጥ እንደነበረው አይነት ጻፎች ሳይሆን ለእግዚአብሔር መንግስት ጻፊ የሚሆን ደቀ መዝሙርን ወይም ደግሞ ከዚህ በኋላ እኔ የገለጥኩላችሁን ሚስጥር የተረዳ ደግሞ የሚያስረዳ ማንነትን የያዘ ፐርሶናሊቲ ከእናንተ ውስጥ እንዲወጣ ኤክስፔክት ይደረጋል። እንዲህ አይነቱ ሰው ደግሞ ከአሮጌውም ደግሞ እንዲሁ ከአዲሱ ትሬዠርን ከመዝገቡ አሮጌውንም አዲሱንም የሚያወጣ ባለቤትን ይመስላል ብሎ ይነግራቸዋል ማለት ነው። ልነግራችሁ ፈልገው በተለይ ስለ አሮጌውና ስለ አዲሱ እንዲሁ ደግሞ ስለ ማስተዋላቸው ማለት ምንም ያክል ጌታ ኢየሱስ እነዚህ ምሳሌዎች ማስተዋላቸውን ደጋግሞ ይጠይቃቸው ቢሆንም እነሱም አሁን ብሎ የመለሱ ቢሆንም ነገር ግን በጉዞ ሂደታቸው ሁሉ ውስጥ በተደጋጋሚ ብዙ ቦታ ላይ ኢየሱስ ክርስቶስ እየተናገራቸው ያለውን ነገር እንዳላስተዋሉ የሚታይበት በጣም ብዙ ሞመንቶችን ከደቀ መዛሙርቱ ጋር ማየት ትችላላችሁ ማለት ነው። በተለይ ይሄ እግዚአብሔር መንግስት ጉዳይ እስከ መጨረሻው ድረስ እንዳልገባቸው የሐዋርያት ሥራ መጀመሪያ ላይ እንደምታስታውሱት የእስራኤል መንግስት አሁን ትመልሳለህ መች ትመልሳለህ ብለው ሲጠይቁት ደጋግሞ ያወራላቸውን ሰማያዊ የሆነውን የእግዚአብሔር መንግስት ጉዳይ ስቲል ያልተረዱበት ማንነት እንዳለ እዛ ቦታ ላይ ልትመለከቱ ትችላላችሁ። እንዲሁ እሱ ብቻ ደግሞ አይደለም፣ በወንጌላት ውስጥ በተደጋጋሚ ከመሞቱ ከመነሳቱ በፊት ይህንን እንዳላቸው አስታወሱ እያለ በተደጋጋሚ እነዚህ ነገሮች እንደገና ሪማይንድ ያደረጉባቸውን ቦታዎች ትመለከታላችሁ። ይህ ማለት በዛን ጊዜ እነዚህ ነገሮች አልተረዱም፣ አላወቁም ነበር የሚለውን ሐሳብ አብሮ የሚያሳይ እንደሆነ ትመለከታላችሁ ማለት ነው። በተለይ በዮሐንስ ወንጌል መጀመሪያ ላይ ደቀ መዛሙርቱ ከመጥምቁ ዮሐንስ ንግግር በኋላ ወደ ጌታ ኢየሱስ በመጡባቸው ሂደቶች ውስጥ ስትመለከቱ እጅግ በጣም ከባባድ የሆኑ ግን የተገለጠላቸውን ነገር ያወቁ የሚመስል ማንነትን ትመለከታላችሁ። መሲህን አግኝተናል፣ አንተ የእግዚአብሔር ልጅ ነህ፣ አንተ የአይሁድ ንጉሥ ነህ ወዘተ የሚሉ ከባድ ንግግሮች ይናገራሉ። ግን ስሩአውት በጣም አስቸጋሪ በሆነው ጎዳናና መንገድ ውስጥ እንደ ተራ ሰው ደግሞ ከሱ ጋር ባላቸው ሂደት ውስጥ ሲያደርጉት ደግሞ አንዳንዴ ድንቅና ታምራት ሲያደርግ በኋላ የተራምዶ ሲመጣ በእውነት አንተ የእግዚአብሔር ልጅ ነህ እያሉ እንደገና ሪማይንድ ሲያደርጉ ትመለከታላችሁ። እና ጌታ ኢየሱስ እዚህ ቦታ ላይ የነገርኳችሁን እስካሁን ልነግራችሁ እናንተ ጋር ድረስ ላደርግ የፈለግኩትን ነገር ገባችሁ፣ ተረድታችሁታል ወይ ብሎ ይጠይቃቸዋል። ስለዚህ መልሱ አዎን ከሆነ ለደቀ መዛሙርቱ ብቻ አይደለም፣ ዛሬ እዚህ ላለን ይህ መጽሐፍ እጃችን ላይ ላለ የኢየሱስ ክርስቶስን ምሳሌዎች ሰምተን ትምህርቱን ተከትለን ደቀ መዝሙር መሆን ለምንፈልግ ሁላችን ከዚህ በኋላ ያለው የኢየሱስ ክርስቶስ ንግግር በጣም ኢምፖርታንት ነው ማለት ነው። እንዲህ ብሎ ይናገራል። ስለዚህ የመንግስተ ሰማያት ደቀ መዝሙር የሆነ ጻፊ ሁሉ ከመዝገቡ አዲሱንና አሮጌውን የሚያወጣ ባለቤትን ይመስላል አላቸው። በተለይ ይሄ ጻፊ የሚለው ሐሳብ በጣም ኮመን ኔም እንደሆነ ታስተውላላችሁ በመጽሐፍ ቅዱሳችን ውስጥ በተለይ አዲስ ኪዳን ላይ በብሉይ ኪዳንም ውስጥ ጻፊ የሚባሉ ሰዎች ነበሩ። ምሳሌ ለኤርሚያስ ጽፍለት የነበረው ባሮክ እሱ ብቻ ደግሞ አይደለም። ከባቢሎን ምርኮ መልስ በተለይ እዝራ በጣም የታወቀ ጻፊ እንደነበረ፣ ቃሉን የሚማር የሚያጠና፣ ራሱን የሚያዘጋጅ ደግሞ የሚያስተምር ሰው እንደነበረ ትመለከታላችሁ። እዚህም ቦታ ላይ የመንግስተ ሰማያት ደቀ መዝሙር ይሆን የአዲሱ ኪዳን አሁን እየገለጥኩላችሁ ያለው አሮጌውን ጥላ የነበረውን አካል እያለበስኩ እያሳየኋችሁ ያለውን የተረዳ የዚህ የእግዚአብሔር መንግስት ደቀ መዝሙር የሆነ
ጻፊ ሁሉ። ስለዚህ አሁን ዲሳይፕል ናቸው፣ ደቀ መዝሙር ናቸው። ግን ኢን ዘ ሚን ታይም በሚመጣው ጊዜ በተለይ ጌታ ኢየሱስ ስራውን ጨርሶ ከሄደ በኋላ ባለው ጊዜ ውስጥ ጻፊ እንደሚሆኑ ይታወቃል። እሱ ብቻ አይደለም፣ አሁን የሚያዝነውን የምናነበውን የማቴዎስ ወንጌልን ጨምሮ አብዛኛዎቹን መጽሐፎች የጻፉልን እነዚሁ ደቀ መዝሙር የነበሩ ሰዎች ጻፊ ሆነው ነው። እሱ ብቻ አይደለም፣ ደግሞ ግሬት ኮሚሽኑ ላይ መጨረሻው ላይ ያስተማርኳችሁን እያስተማራቸዋቸው እየነገራቸዋቸው ደቀ መዛሙርት ያድርጓቸው በሚለው ሐሳብ ውስጥ እነዚህ ደቀ መዛሙርት ጻፊ እንዲሆኑ እየተዘጋጁ ያሉ የመንግስተ ሰማያት ደቀ መዝሙር እንደሆኑ ይታወቃል። እኛም ዛሬ እንደዛ ሆነን ማለት ነው። ያ ግሬት ኮሚሽን ዛሬ እኛም ጋር እንደመጣ ይታወቃል። ስለዚህ ያልተረዳነውን ያልገባንን ጌታ ኢየሱስ ቦታ ላይ ደቀ መዛሙርቱን እንደጠየቀው ገብቷቸዋል፣ ተረድቷቸዋል ብሎ እንዳላቸው ያልተረዳነውን ያላወቅነውን ያልገባንን ነገር ምናስተምርና ጻፊ ልንሆን ወይ ደግሞ ያንን ሼር ማድረግ የምንችል ሰዎች ልንሆን አንችልም። እና የጌታ ኢየሱስ ክርስቶስን ዋና ሐሳብ ኮንሴፕት መረዳት እጅግ በጣም አስፈላጊ እንደሆነ የመንግስተ ሰማያት ደቀ መዝሙር ለመሆን ደግሞ ጻፊ ለመሆን ወይም ደግሞ ይህንን ጋስፕል ሼር ለማድረግ ጉድ ኒውስ ለማድረስ እጅግ በጣም አስፈላጊ እንደሆነ ከሁሉም በላይ ደግሞ ለእኛ ለራሳችን የህይወት ምልልስ በመንግስቱ ውስጥ የተገባ ህይወትን ለመኖር እጅግ በጣም እንደሚያስፈልገን ልትመለከቱ ትችላላችሁ ማለት ነው። በአዲስ ኪዳን ወይም ደግሞ ጌታ ኢየሱስ በመጣበት ጊዜ ላይ ደግሞ እነዚህ ጻፊ የሚባሉ ሰዎች ህጉን በጣም የሚያውቁ የሚተነትኑ የሚያስተምሩ ኮንትሮቨርሲ በሚፈጠር ጊዜ ፋይናል ላይን የሚያሰምሩ በጣም ይሄንን በመጻፍና በማንበብ በመተርጎም የሚታወቁ ሰዎች እንደሆኑ ታያላችሁ ማለት ነው። በተለይ ታስታውሱ ገረግ ጌታ ኢየሱስ እንደተወለደና ከዛ ከምስራቅ አቅጣጫ የመጡት እነዛ ጠቢባን ሰዎች ወይ ሊሰግዱለት ፈልገው የመጡት ሰዎች በዚህ አካባቢ ንጉስ ተወልዷል፣ ኮከብ አይተን የመጣ ነው ባሉ ጊዜ ኢሚዲየትሊ ሄሮድስ ጻፎችን ነበር የጠራው ማለት መጽሐፍትን እንዲመረምሩ ወዴት አቅጣጫ እንደሚወለድ ጌታ ኢየሱስ እንዲነግሩት እንደጠየቀ ትመለከታላችሁ። ማቴዎስ ወንጌል ምዕራፍ 2 መጀመሪያ ላይ ሄዳችሁ ብታዩት ሰብአ ሰገል ከመጡ በኋላ የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል ካሉ በኋላ ሄሮድስ ሰምቶ ደነገጠ። ከዛ በኋላ እንዲህ ይላል፣ የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠይቃቸው። እነሱም ካላቸው እጃቸው ላይ ካለው መጽሐፍ ሕግ ነቢያት ላይ ሄደው ሪፈር በማድረግ አንቺ ቤተልሔም የይሁዳ ምድር ከቤተልሔም እንደሚወለድ ይሄን መርምረው እንዲህ ተብሎ ተጽፏል ብለው በቤተልሔም እንደሆነ አወቁ ማለት። ያ ማለት ምን ማለት ነው? እነዚህ ጻፊ የምንላቸው ሰዎች እግዚአብሔር በተለያየ መልኩ ለሙሴ ደግሞ ከዛ በኋላ ለነቢያት የሰጠውን ኦሪጂናሊ በመቅደስ ውስጥ የተቀመጠውን የእግዚአብሔርን ቃል እጅ በእጅ እየተከታተሉ የሚጽፉና በተለያዩ በተለይ በኢንተርቴስትሜንታል ፔሪድ ላይ ከባቢሎን ምርኮ መልስ ባለው ጊዜ ውስጥ በየምኩራቡ ሮል የሆኑ ጥቅሎችን የሚያደርሱ በዛ አይሁድ የሆኑ ሁሉ ይህንን ሕግ እያነበቡ ራሳቸውን እንዲያስተዳድሩ እንዲገዙ ባህልና ሃይማኖታቸውን እንዳይለቁ ለማድረግ በዛን ጊዜ በብዛት ይህንን ስራ ይሰሩ እንደነበረ ይታወቃል ማለት ነው። ልክ እንዲሁ ታስታውሱ ከሆነ ሊፈትኑት ወደው እንዲህ ብለው ጠየቁት እያለ በተደጋጋሚ ጌታ ኢየሱስ ጋር ኮንፍሮንት ሲያደርጉ ፌስ ሲያደርጉት እናውቃለን ማለት ነው። ከሕግ ሁሉ ታላቁ ሕግ የትኛዋ ናት መምህር ሆይ ብለው ሲጠይቁት ታስታውሳላችሁ። እንዲህ አይነት ነገሮችን ወይም ሕጉን በጥልቀት ያውቃሉ ተብለው የሚታሰቡ ሰዎች እነሱ ጻፎች ይባላሉ ማለት ነው። ሰው ያላቸው ያለው አሁን የመንግስተ ሰማይ ደቀ መዝሙር ሊሆን የሚወድ የሆነ ጻፊ ብሎ ይናገራል ማለት ነው። ስለዚህ ከዚህ በኋላ እነሱ ስለሚኖራቸው ሮል ይናገራል ማለት ነው። ሰው እንዲህ አይነቱ ሰው በዚህ በጌታ ኢየሱስ አገላለጽ መሰረት ከላይ ያሉት ምሳሌዎች ከተረዳ እንዲህ አይነቱ ሰው ከመዝገቡ አዲሱንና አሮጌውን የሚያወጣ ባለቤትን ይመስላል ብሎ ይናገራል ማለት ነው። ስለዚህ አሮጌውን ብቻ እንደነዛኞቹ ጻፎች የሚያውቅ ወይም ደግሞ ጌታ ኢየሱስ በተራራው ስብከት ላይ እውነት እላችኋለሁ ጽድቃችሁ ከጻፎችና ከፈሪሳውያን ካልበለጠ ብሎ እንዳለ ከዛ እልፍ ያለ መረዳት ወይም ደግሞ አሮጌውን ብቻ የያዘ በድሮ ማንነት ላይ ብቻ የተቀመጠ ማንነት እንዲኖራቸው አያስፈልግም። አዲሱንና አሮጌውን ሁለቱንም በመዝገቡ ውስጥ የሚያወጣ ባለቤትን ይመስላል ብሎ ይናገራል ማለት ነው። ይሄ አዲሱ አሮጌ የሚለው ነገር በተለይ ጌታ ኢየሱስ ከዚህ በፊት በነበረው አስተምሮ ውስጥ ማቴዎስ 9 ሄዳችሁ ብትመለከቱ የዮሐንስ ደቀ መዛሙርት ይመጡና እኛ እንጾም ነበረ እንደዚህ ተምረን
ነበረ፣ እንደዚህ ነበረ፣ ያንተዎቹ ግን አይጾምም አይነት ነገር ብለው ሲጠይቁት ስለ አሮጌውና ስለ አዲሱ አቁማዳ የወይን ጠጅ ሲያወራቸው ትመለከታላችሁ ማለት ነው። አሁን ጌታ ኢየሱስ የመጣውን ይህንን ሐሳብ የመንግስተ ሰማያትን መገለጥ አዲሱ የወይን ጠጅ እንደሆነ ደግሞ አዲስ አቁማዳ የሚያስፈልገው ነገር እንደሆነ ትመለከታላችሁ። እሱ ብቻ አይደለም። ዕብራውያን መጽሐፍን ሄዳችሁ ስትመለከቱ አዲሱ ሲል የቀደመውን ያስረጃል ወይም አሮጌ ያደርጋል የሚል ሐሳብን ትመለከታላችሁ ማለት ነው። ስለዚህ አሁን የመንግስተ ሰማይ ደቀ መዝሙር የሆነ ጻፊ ሁሉ ከመዝገቡ የአሁኑ ላይፍ ስታይሉ ከመዝገቡ አዲሱንና አሮጌውን የሚያወጣ ባለቤትን ይመስላል አላቸው ብሎ ይላል። ከዚህ በፊት የነበሩትን በሙሴ የተሰጡ ሕጎችን ደግሞ እሱ ብቻ አይደለም ነቢያትን ሁሉ የሚመረምር ደግሞ ከዛ ላይ ክርስቶስን ጌታ ኢየሱስ ሊነግራቸው እየፈለገ ያለውን የመንግስተ ሰማያትን ሐሳብ ሪትራይቭ የሚያደርግ የሚያወጣ ሁለቱንም ባላንስ እያደረገ ወይም ደግሞ ከድሮው ጥላ ከሆነው ከድሮ ኪዳን ውስጥ ጌታ ኢየሱስን ፋይንድ አውት እያደረገ የሚያስረዳ ሰው እንዲሆን ኤክስፔክት ይደረጋል የሚለውን ሐሳብ እዚህ ውስጥ ትመለከታላችሁ ማለት ነው። ምክንያቱም ምንድነው በተለይ አሁን እስጢፋኖስን ብትመለከቱ ጳውሎስን ብታዩት ጌታ ኢየሱስ ራሱ በነበረው አስተምሮ ሁሉ ውስጥ ከመዝሙረ ዳዊት ከዘዳግም ወዘተ ከመሳሰሉት ቦታዎች ላይ እየጠቀሰ ኤግዛክትሊ ኢምፕሊኬሽናቸው ምን እንደሆነ አካል ሲለብሱ ንግግሮቹ ምን ለማለት እንደፈለጉ የሚያስረዳባቸው ቦታዎችን ስታዩ እንዴት አሮጌው አዲሱን ለመረዳትና ለማስረዳት እንዴት በጣም እጅግ አስፈላጊ እንደሆነ ትመለከታላችሁ ማለት ነው። በዚህ ዘመን ስንመለከት ብዙ ዳታን ስታዩ በዓለማችን ላይ የመጽሐፍ ቅዱስን በሙሉ ያነበበ ሰው እጅግ በጣም ጥቂት ፐርሰንት እንደሆነ ዳታዎች መረጃዎች ያሳያሉ። ከዛ ውስጥ ደግሞ ዴይሊ ኢንጌጅመንት ያለው ደግሞ በጣም አናሳና ትንሽ እንደሆነ ይታያል። እሱ ብቻ ደግሞ አይደለም፣ ከዛም አልፎ ደግሞ ብሉይ ኪዳንን የሚያነበው እጅግ በጣም ጥቂት እንደሆነ ይታሰባል ማለት ነው። አንድ ጊዜ ነው የገጠመኝን ነገር ልንገራችሁ። ሶኮልድ የአንድ ሚኒስትሪ ባለራእይ ወይም ሶኮልድ ባለቤት የሚባል አይነት ሰው ነው። ከዮሐንስ 9 ላይ አንድ መልእክትን አጋራዋለሁ እና እግዚአብሔር ከሱ ጋር ከሆነ ሰው ወይም ደግሞ ጻድቅ ከሆነ ሰው በስተቀር እንዲህ ያለ ነገሮችን ሊያደርግ የሚችል እግዚአብሔር የሚሰማው ሰው የለም፣ ኃጢአተኞችን አይሰማም አይነት ነገር ሲለው ዮሐንስ 9 ላይ ያ ከልጅነቱ ጀምሮ አይነ ስውር የነበረውን ሰው ጌታ ኢየሱስ ከፈወሰው በኋላ ያ የተፈወሰው ሰው መጥቶ እንዲያስረዳበት ተጠየቀበት ቦታ ላይ ለዛ ቦታ ላይ ያሉ ፈሪሳውያን ሲመልስላቸው ያለውን ነውና እሱን ሼር ባረኩበት ሁኔታ ላይ ማለት ይሄ እኮ የብሉይ ኪዳን ሐሳብ ነው ለምን ታነባዋለህ አይነት ነገር ብሎ ጠየቀኝ ማለት ነውና በጣም ደነገጥኩኝ። የብዙ ሰው ሐሳብ ብሉይ ኪዳንን በመረዳት ውስጥ ያለውን እጅግ የከበረ አዲስ ኪዳንን የመረዳት አቅም ብዙ ሰው አይረዳም። ሰው በዚህ ምክንያት በተለይ የብሉይ ኪዳን ሐሳቦች ዝም ብሎ ታሪክ ብቻ እንደሆነ ያስባል። እነሱ ላይ ብዙ ጊዜ ማጥፋትን አይፈልግም ወይም ረጅም ስለሆኑ ስለሚያታክቱት ወይ ጀስት አዲስ ኪዳን ላይ ያሉ እሱ የሚፈልጋቸውን ሐሳቦች ብቻ የሚያነብ ሲሆን ይታያል ማለት ነው። ነገር ግን ብሉይ ኪዳንን መረዳት አዲስ ኪዳንን ለመረዳት እጅግ በጣም አስፈላጊ እንደሆነ ልትመለከቱ ይችላል። ለዚህ ጥሩ ማሳያው የዕብራውያን መጽሐፍ ነው። የዕብራውያን መጽሐፍን ብሉይ ኪዳንን ያላነበበና ያላወቀ ሰው ዘሌዋውያንን የማያውቅ ሰው በፍጹም ለመረዳት እጅግ በጣም ይቸገራል ማለት ነው። ደግሞ እሱም ብቻ አይደለም፣ በብሉይ ኪዳን ላይ የተመሰረተ የእምነት አቋም ያላቸው በጣም በርካታ ሰዎች፣ በርካታ እምነቶች፣ ሃይማኖቶች ዛሬም አሉ፣ አይሁድን ጨምሮ ገና ጌታ ኢየሱስ ይመጣል የሚል ኤክስፔክቴሽን ያላቸው በርካቶች አሉ። በስርዓት ውስጥ ያሉ ብሉይ ኪዳን ላይ የነበረውን ያንን በጌታ ኢየሱስ ክርስቶስ ፍጻሜ ያገኘውን ነገር ዛሬም ስቲል የሚያደርጉ በቀንበር ውስጥ ያሉ መጋረጃ ያልተገፈፈላቸው እዛው የድሮ ጥላ ውስጥ እየተመላለሱ ያሉ በጣም በርካቶች አሉ። እሱን ለማስረዳት ከመዝገባችን ውስጥ አሮጌው እንዲመዘዝ ያስፈልገናል፣ ወይ ደግሞ የዛ ባለቤት መሆን ይኖርብናል። ይህ መዝገብ ራሱ ጌታ ኢየሱስ እንደሆነ እናውቃለን፣ ወይም ደግሞ የእግዚአብሔር ቃል እንደሆነ እንረዳለን። ምክንያቱም መጽሐፋችን በቆላስይስ ምዕራፍ 2 ላይ ሲነግረን የተሰወረ የጥበብና የእውቀት መዝገብ በእርሱ ነው ብሎ መጽሐፍ ቅዱሳችን ይነግረናል። ደግሞ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ስንመለከት ይህ የከበረ መዝገብ በሸክላ ዕቃ ውስጥ አለን ብሎ መጽሐፍ ቅዱሳችን ይነግረናል። ስለዚህ ይህ መዝገብ እጅግ በጣም አስፈላጊና ውድ እንደሆነ እናውቃለን ማለት ነው። እንዲሁ በመዝሙር 19 ላይ መጽሐፍ ቅዱሳችን ሲነግረን ቁጥር 10 ላይ ከወርቅና ከክቡር ዕንቁ ይልቅ ይወደዳል፣ ከማርና ከማር ወለላም ይጣፍጣል ብሎ የእግዚአብሔርን ትእዛዝ በጣም የከበረ እንደሆነ ይናገራል ማለት ነው። ቅድም ልነግራችሁ እንደሞከርኩት ምሳሌ ዮሐንስ ሲጽፍልን
ልክ ሙሴ በምድረ በዳ እባብን እንደሰቀለ ብሎ የጌታ ኢየሱስን ከፍ ማለት መሰቀል ኢምፖርታንስ በጣም ሊያስረዳን ሲሞክር ታያላችሁ። ጌታ ጌታዬን ብሎ ዳዊት እንደዚህ አለ ብሎ ጌታ ኢየሱስ ስለሱ ማንነት ሊያስረዳ ሲሞክር ትመለከታላችሁ። እስጢፋኖስ ባለው ናሬሽን ውስጥ እንዴት በጣም አሮጌውን ወይም ደግሞ የነበረውን ወደ ጌታ ኢየሱስ እንዳመጣው እና ያ ጥላ የነበረው እንዲህ ተብሎ እንደተባለለት እሱ የሕይወት ራስ መጥቶ ሰቀላችሁት፣ ገደላችሁት እያለ እንዴት ሊያስረዳ እንደሞከረ ጳውሎስ በሄደበት ጊዜ ሁሉ ውስጥ በተለይ ሁሌ ደጋግሜ እንደምነግራቸው ሐዋርያት ሥራ ምዕራፍ 28 ላይ ከሕግና ከነቢያት እየጠቀሰ ስለ ጌታ ኢየሱስ ያስተምራቸው ነበር፣ እጅግ ገልጦ ያስተምራቸው ነበር ብሎ እንደሚለው ብሉይ ኪዳንን ማንበብና መረዳት እጅግ በጣም ያስፈልጋል። ደግሞ እሱ ብቻ አይደለም፣ እግዚአብሔር ያልተለወጠ ማንነቱን በባህሪው ማን እንደሆነ ለመረዳት እግዚአብሔር ከእስራኤል ጋር የነበረውን ሪሌሽንሺፕ በዛ ሁሉ ዘመን ውስጥ እግዚአብሔር ከህዝቡ ጋር የነበረውን ሪሌሽንሺፕ መረዳትና ማወቅ እንዴት አስፈላጊ እንደሆነ እንድትረዱ ፈልጋለሁ። ከዚህ በተጨማሪ ደግሞ ጌታ ኢየሱስ በምሳሌ ለምን እንደሚናገር በነገራቸው ቦታ ላይ ነቢያትና ሕግን የጻፉ ሰዎች ወይም ደግሞ ከዚህ በፊት የነበሩ የአሮጌው ኪዳን ሰዎች እናንተ የምትሰሙትን እናንተ ያያችሁትን ለማየት በጣም ወደው ነበረ ግን አላዩም ብሎ እንዳላቸው አዲሱን አፕሪሺየት ለማድረግ አሮጌውን ማየት አሮጌውን ማወቅ እጅግ በጣም ያስፈልጋል። ምሳሌ ሙሴ በሰጠው ሕግ ውስጥ ያሉትን ወደ 613 ገደማ ሕጎች ኪፕ ማድረግ በዛ ጊዜ እንዴት አይነት ከባድ ቀንበር እንደነበረ አይታችሁ በክርስቶስ ኢየሱስ መስቀል ስራ እናንተ ያገኛችሁትን ነፃነት በጣም አፕሪሺየት እንድታደርጉ እድል ይሰጣችኋል ማለት ነው። በተለይ እንደ መንግስተ ሰማይ ደቀ መዝሙር የሆነ ጻፊ ለመሆን የተዘጋጀ ሰው ሁለቱንም መረዳት መጽሐፍ ቅዱሳችን በአንደኛ ጴጥሮስ ምዕራፍ 3 ላይ እንደሚናገረው በመዳናችሁ ጉዳይ ላይ ተስፋችሁን በተመለከተ ማንኛውም ሰው ለሚጠይቃችሁ ጥያቄ መልስ ለመስጠት የተዘጋጃችሁ ሁኑ ተብሎ እንደሚል ቃሉ በሙላት እንዲኖርብን አሮጌውንም አዲሱንም በመዝገባችን ውስጥ ያስቀመጥን ባለቤቶች እንድንሆን በእጅጉ ያስፈልጋል ማለት። ስለዚህ ይህንን እንድታረጉ በተለይ ብሉይ ኪዳንን በማንበብ በጣም ጌታ ኢየሱስን እዛው ሰርች እንድታረጉ በጣም ብዙ አፕሪሺየት የምታረጉት ነገር በዛ ውስጥ እንዳለ ላስታውሳችሁ ፈልጋለሁ። ጌታ ኢየሱስም እዚህ ቦታ ላይ እያለ ያለው እሱ ነው። እንዲህ አይነቱ የመንግስተ ሰማያት ደቀ መዝሙር የሆነ ጻፊ ሁሉ ከመዝገቡ አዲሱንና አሮጌውን የሚያወጣ ባለቤትን ይመስላል አላቸው ብሎ ይናገራል ማለት ነው። ስለዚህ ይሄንን ሁሉ ምሳሌ መረዳት በመጀመሪያው ነገር የመንግስተ ሰማይ ደቀ መዝሙር ያደርጋል። የአሮጌው ብቻ ሳይሆን የመንግስተ ሰማይ ደቀ መዝሙር የሆነ ጻፊ ያደርጋል ማለት ነው። ይሄንን ለማስረዳት ያዕቆብም ሲነግረን ከእናንተ ብዙዎች አስተማሪ እንዳይሆኑ እላለሁ ብሎ ይላል። ምክንያቱም ምንድነው ብዙ ከማወቅ ብዙ ከመረዳት እንዲህ አይነት ቦታ ላይ ልክ ጌታ ኢየሱስ ጠይቋቸው አዎን ተረድተናል፣ አዎን ገብቶናል እንዳሉት የተረዳችሁትን የማስረዳት ግዴታ አለባችሁ። እናንተ ብቻ ኢንጆይ እንድታደርጉት ሳይሆን ከአሮጌውና ከአዲሱ አውቄያለሁ፣ ዕውቀቴ ጨምሯል፣ ጥበቤ እንደዚህ ነው እንደዛ ነው ከሚለው ባለፈ ያንን ደግሞ ለሌላ ሰው የሚያጋራ ሼር የሚያደርግ የሚያፈስሰው እንድትሆኑ ኤክስፔክት ይደረግባቸዋል። ምክንያቱም መጽሐፍ እንደሚናገር ብዙ ከተደረገለት ብዙ ይጠበቅበታልና። ስለዚህ አሁን ደግሜ የምነግራችሁ ነገር እስካሁን ድረስ የተነጋገርናቸው ነገሮች በመጽሐፍ ውስጥ ጌታ ኢየሱስ የተናገራቸው እነዚህ ምሳሌዎች ገብተዋችኋል? ኦኬ፣ ካልገባችሁ እንዲገልጥላችሁ መንፈስ ቅዱስ መጠየቅ አለባችሁ። አይ ገብቶናል ካላችሁ ደግሞ በዚህ ሁኔታ ጌታ ኢየሱስ ስለዚህ ብሎ እንደተናገረ ስለዚህ ያለው አሁን ገብቶናል ስላሉት ነው። ስለዚህ እንዲህ አይነቱ ሰው ወይም ደግሞ እንዲህ አይነቱ ሚስጥር የገባው ሰው የመንግስተ ሰማያት ደቀ መዝሙር የሆነ ጻፊ ነው። ይህ እንዲህ አይነቱ ሰው ደግሞ ከመዝገቡ ውስጥ አዲሱንና አሮጌውን የሚያወጣ ባለቤትን መሆን አለበት፣ መምሰል አለበት የሚለውን ሐሳብ በጣም እንድትይዙ አሳስባችኋለሁ ማለት ነው። ከዚህ በኋላ እዛው ቀጥሎ ባለው ሁኔታ ውስጥ እነዚህን ምሳሌዎች ከጨረሰ በኋላ ብሎ ሌላ ሐሳብን ይናገራል። ስለዚህ ይህ አሁን እዚህ ቦታ ላይ በማቴዎስ 13 51 እና 52 ላይ ያነበብነው ሐሳብ ከላይ የነበሩት የምሳሌዎቹ ማሰሪያ መጠቅለያ እንደሆነ ይታያል ማለት። ስለዚህ መረዳት እጅግ አስፈላጊ ነው። እሱ ብቻ ደግሞ አይደለም፣ ከተረዳን ደግሞ ስለዚህ ብሎ እንዳለ ከአሮጌውም ከአዲሱም ይዘን ያንን ከመዝገባችን ውስጥ አድርገን ምናካፍል ምንጽፍ ወይ ጻፊዎች ቅድም እንደነገርኳቸው የጻፊን ስራ የሚሰሩ የሚማሩ የሚያስተምሩ ሰዎች እንድንሆን ኤክስፔክት ይደረግብናል ማለት ነው። በሌላ ምሳሌ ወደ እናንተ መጣለሁ። ጌታ ኢየሱስ ይባርካችሁ። በውሸት ከተማ እውነት እንግዳ ነው መስሎ ሳጉረሉ የሚያውቀው